አይ ቲንክ ቲክቶክ ከመጣ በኋላ ቴዲ አፍሮ የሚወጣው የመጀመሪያ አልበም ነው። እንደ ሐሳብ፣ እንደ ግጥም፣ እንደ ዜማ፣ እንደ ሙዚቃ ቴዲ አፍሮ በቃ ኪንግ ነው። ህወሓት አትናገሩ ስላሉ መስሎኝ ህዝባችን ግልብጥ ብሎ ወጥቶ በዛ ደረጃ ተቃውሞ ዛሬ መንግስት ተቀየረ የምንለው። ሰበር ጆሃር መሐመድ የቴዲ አፍሮ ዘፈን ለመስማት ተዘጋጅቻለሁ ሲል ገልጿል። ተወዳጁ ድምፃዊ ዳዊት ጽጌ ስለ ቴዲ አፍሮ አዲሱ አልበም የሰጠው አጭር አስተያየት በጣም ደስ የሚል ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ከወዲስፋ ዛሬ ወቅታዊና አነጋጋሪ ቪዲዮ ይዤላችሁ መጥቻለሁ። ምንድነው እሱም ሰሞኑን ያው የቴዲ አፍሮ ጉዳይ ብዙ ሰዎችን እንዳንጫጫና ያው ቅር እንዳሰኘ ተመልክተናል። በተለይ አዲሱ አልበም ሊለቀቅ ነው ሲባል ብዙ ባለስልጣኖችና የመንግስት አካላቶች የሱን አልበም ተቃውመው አንዳንድ መግለጫዎችን እየሰጡ ነበር እና ከዛ ጋር በተገናኘ ብዙ ሰዎች ከቴዲ አፍሮ ጎን ቆመው ሀሳባቸውን እየገለጹ ይገኛሉ እና በቪዲዮአችን ላይ እነሱን የምንመለከት ይሆናል እና የቴዲ አፍሮ ዘፈንም ሪከርድ ሰብሯል። መታየት ካለበት በላይ ታይቶ በጣም ብዙ ሰዎችን ያነጋገረ ነገር ተፈጥሯል ማለት ነው። እነሱን አብረን የምንመለከት ይሆናል። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና እንዲሁም ለዚህ ቻናል አዲስ ሆናችሁ ይህንን ቻናል ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን ብቻ ነው። ሁላችሁም ይህንን ቪዲዮ እንደምትወዱት ስለማልጠራጠር አንድ ጊዜ ላይክ አድርጋችሁት ወደ ዛሬ ቪዲዮቻችን ሄድ። የቴዲ አፍሮ ትልቁ ፕሮሞተር የኢትዮጵያ መንግስት ነው። ትልቁ ፕሮሞተሩ አድናቂዎቹ አይደሉም፣ ሶሻል ሚዲያ አይደለም፣ ቴሌቪዥን፣ ሬዲዮ፣ ጋዜጣ፣ መጽሔት አይደለም። የቴዲ አፍሮ ትልቁ ፕሮሞተሩ የኢትዮጵያ መንግስት ነው። በኢህአዴግም ጊዜ አሁንም በኢህአዴግ ጊዜ ኮንሰርቶች እንዳያዘጋጅ መከልከል፣ ከሀገር እንዳይወጣ መከልከል፣ ሰበብ ፈልጎ ማሰር፣ የአልበም ስርጭቱ በአንድም በሌላ መልኩ እንዲስተጓጎል ለማድረግ መሞከር ነበር። ያ ነገር የቴዲ አፍሮን ተቀባይነት እጥፍ ነው ያደረገው። አሁንም በብልጽግና ተመሳሳይ ነገር ሰዋሰው የቴዲ አፍሮን አልበም ገበያ ላይ ለማዋል የተስማማውን ካምፓኒ ከጀርባ ከፍተኛ ጫና ሲፈጥር ነበር መንግስት፣ የቴዲ አፍሮ ፖለቲካ ይዘት ያላቸው ሙዚቃዎች እንዳይወጡ ለማድረግ ቢወጡ እንኳን ከምርጫ በኋላ ለማድረግ። ከዛ በኋላ ደግሞ ጋዜጣዊ መግለጫውን ከለከለ። ይሄ የቴዲ አፍሮን ተቀባይነት ሊቀንሰው ይችላል? በምንም አይነት መልኩ። ለመንግስት ከኛ በላይ የቀረበ የለም ብለው የሚያምኑ አንዳንድ አካላት፣ ግለሰቦች ሶሻል ሚዲያ ላይ ከወዲሁ ዘመቻ ጀምረዋል። ትችት። አልበሙ አልወጣም። አልበሙ ወጥቶ ግጥሞቹ ከስነ ጽሑፍ አንጻር ከሐሳብ አንጻር ትክክል አይደሉም። ዜማው ከሙዚቃ አንጻር ከዚህ አንጻር ትክክል አይደለም። አልበሙ በአጠቃላይ የአልበሙ መንፈስ ትክክል አይደለም ብሎ መተቸት ያባት ነው። ለዛም አላደረሳቸውም፣ አላስቻላቸውም። ገና ካሁኑ ትችት በትችት እያረጉት ነው ሶሻል ሚዲያውን። ይሄ ቴዲ አፍሮን ተቀባይነት ይቀንሷል? በፍጹም። ቴዲ አፍሮ ሙዚቀኛ ብቻ ሆኖ መቅረት ይችል ነበር። መንግስት ቴዲ አፍሮ የሚሰራውን እየሰራ ዝም ቢለው አንድ ሙዚቀኛ ጎበዝ ሙዚቀኛ ሆኖ ይቀራል። ቴዲ አፍሮ ግን በህዝብ ዘንድ ከሙዚቀኛ በላይ እንዲሆን እያደረገው ያለው የኢትዮጵያ መንግስት ነው። የቴዲ አፍሮ የተወሰኑ ዘፈኖች ሚዲያ ላይ እንዳይተላለፉ ለእያንዳንዱ ሚዲያ ይነገር ነበር በፊት። እንደዚህ ሲደረግ ይህ ሰው ከሙዚቀኛ ከፍ እያለ እንዲሄድ ያደርገዋል። ህዝብ ስርዓቱን እየታገለልኝ ያለ የኔ ታጋይ የህዝብ ልጅ ነው ብሎ እንዲያምን ያደርጋል። በዚህ ሁሉ መንግስት ብሎ የሚያደርገው መክሰር፣ ነገሮችን በመቆጣጠር የቴዲ አፍሮን ተጽዕኖ መገደብ የሚችል እየመሰለው የሚያደርጋቸው ነገሮች ቴዲ አፍሮን የበለጠ ከፍ 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 እያደረገው ነው ሄደው እንጂ ቴዲ አፍሮ እንደየትኛውም ሙዚቀኛ የፖለቲካ ይዘት ያላቸውን ዘፈኖች የሚዘፍን ግን ከሙዚቀኛ ያልበለጠ ሙዚቀኛ ሆኖ መቅረት ይችል ነበር። መንግስት ትልቁን ስራ ሰርቶለታል። ይመቸው የኢትዮጵያ መንግስት። እንግዲህ የቴዲ ኢትዮሪካ የተሰኘው አልበሙ ከብዙዎች ዘንድ በጣም ብዙ አይነት አስተያየቶችን እየተሰጠበት ይገኛል። ከአንዳንድ ሰዎች ያው በቅኔ መልኩ እየመሰለ አይነት መልእክቶችን እያስተላለፉ ነበረ። ለምሳሌ እነ ካሙዙ ካሳ ከብዙዎች ዘንድ ቅሬታን ያስተናገደ ትችትን የመሰለ ፖስተው ነበረ በፌስቡክ ገጹ ላይ ማለት ነውና እሱ በጣም ብዙ አይነት ትችቶችን አስተናግዷል በዚህ ጉዳይ ላይ ማለት ነውና አንዳንድ የመንግስት አካላትም በዚህ ጉዳይ ላይ ሐሳባቸውን ሰጥተው ነበርና ግን የቴዲ አፍሮ አድናቂዎችም ዝም አላሉም። በተለይ ደግሞ አርቲስቶችና ድምፃውያኖች ካንተ ጎን ነን በማለት ብዙ አይነት ፖስቶችን ለቴዲ አፍሮን የሚያበረታቱ ፖስቶችን በሶሻል ሚዲያ ገጻቸው ላይ ያጋሩ ነበረ። እስኪ እነማን ናቸው የሚለውን አብረን በቪዲዮአችን እንመልከት። ድምፃዊ ሳሚዳን ስለ ቴዲ አፍሮ የሰጠው አስተያየት ብዙዎችን አስደስቷል።
ቴዲ አፍሮ የሙዚቃውን ድንኳን ወጥሮ የያዘ ምሰሶ ነው ብሎታል። እስኪ በአጭሩ ልንገራችሁ። እሱ የ10 ደቂቃ የ8 ደቂቃ ንግግር ያደረገው ድምፃዊ ሳሚዳን ነገ ይወጣል ተብሎ በጉጉት በሚጠበቀው የቴዲ አፍሮ አዲስ አልበምና በሙዚቃ ኢንዱስትሪ ውስጥ ስላለው የትብብር መንፈስ ዙሪያ ሰፊ ማብራሪያ ሰጥቷል። ድምፃዊው ባጋራው ቪዲዮ መልእክት በአሜሪካ ቆይታው የአልበሙን የተወሰኑ ስራዎችን ለማዳመጥ እድል እንዳገኘ ገልጾ የቴዲ አፍሮ ስኬት ለመላው የሙዚቃ ኢንዱስትሪው የህልውና ጉዳይ መሆኑን በአጽንኦት አብራርተዋል። ሳሚዳን በንግግሩ በአሜሪካን ሀገር በነበረበት ወቅት አጋጣሚ ሆነው ይወጣል ተብሎ ከሚጠበቁት 18 የቴዲ አፍሮ አዳዲስ ዘፈኖች ውስጥ የተወሰኑትን ለማዳመጥ መቻሉን ገልጸዋል። ዘፈኖቹን ስሰማቸው በቃ ቶሎ ነው ከኔ ጋር የተዋሃዱት። አብዛኛዎቹን ዘፈኖች አሁንም አስታውሳቸዋለሁ፣ ሀሳቦቹም በደንብ ትዝ ይሉኛል ያለው ሳሚዳን ቴዲ አፍሮ ለሱ ልዩ ሙዚቃ ተስጦ ላደረበት መስክሯል። አክለውም ለመጀመሪያ ጊዜ መድረክ ላይ ወጥቶ የቴዲ አፍሮን ጉድ ሰራሽኝ የተሰኘ ዘፈን እንደነበር በማስታወስ የቴዲ ዜማዎችና ድምፅ ከእሱ የሙዚቃ ምርጫ ጋር እጅግ የሚስማሙ መሆናቸውን ተናግረዋል። ሳሚዳን በሙዚቃ አፍቃሪው ዘንድ ሊኖር ስለሚገባው ግንዛቤ ሲያብራራም የአንድ ትልቅ አርቲስት ስራም የራሱ ምርጫ ባይሆን እንኳን ተጽዕኖውንና አሻራ ማክበር ወይንም አክኖሌጅ ማድረግ እንደሚያስፈልግ መክሯል። ይህንንም ከሙዚቃው ኢንዱስትሪ ህልውና ወይም ሰርቫይቫል ጋር በማያያዝ ጠለቅ ያለ ትንታኔ ሰጥቷል። ክቡር ዶክተር ጥላሁን ገሰሰ፣ አስቴር አወቀ፣ መሐሙድ አህመድ እንዲሁም እነ ጎሳዬ አብነትና ማዲንጎ በየዘመናቸው የሙዚቃውን ከፍታ እንዳሳዩት ሁሉም በአሁኑ ወቅት ደግሞ ቴዲ አፍሮ ትልቁን ኃላፊነት ወስዶ ኢንዱስትሪውን እየመራ መሆኑን አስረድተዋል። እኛንም ያነሳሳን አብረው በጣም ብዙ አርቲስት እንዲነሳሳ ያደረገና ይህንን የሙዚቃ ድንኳን ወጥሮ የያዘው እሱ ማለትም ቴዲ ነው ሲል አድናቆቱን ገልጸዋል። ሳሚዳን በኢትዮጵያ ማህበረሰብ ውስጥ በሙዚቀኞች ላይ የሚሰነዘሩ እንደ አዝማሪና ታዋቂ እንጂ አዋቂ አይደለም የሚሉ አክብሮት የጎደላቸው አባባሎችን ኮንኗል። እንዲህ ያሉ አመለካከቶችን ለመስበር የቴዲ አፍሮን የመሳሰሉ ግዙፍ አርቲስቶች ስኬት ወሳኝ መሆኑንም ጠቁሟል። የእሱን ስኬትና ሀገር ማገዝ ለእኔም የሰርቫይቫል ጥያቄ ነው። እሱ አሁን ቢወድቅ የኔ ህልውና የት ጋር ይመጣል? የአንድ ሰው መውደቅ ሌላውን ከፍ አያደርግም። አንዱን እየሳቡ ነው የሚመጣው በማለት በሙዚቀኞች መካከል ሊኖር ስለሚገባው መደጋገፍ አብራርቷል። ሳሚዳን ነገ የሚወጣው የቴዲ አፍሮ አልበም በጉጉት የጠበቀ መሆኑን ገልጸው ለቴዲ አፍሮ አድናቂዎችና ለሙዚቃ አፍቃሪው የምስራች ቃልም አስተላልፈዋል። በቃ ሙዚቃ እንዲህ ሲናፈስ ኢንዱስትሪውን ሲወጥረው በጣም ይመቸኛል። ዘፈኖች ሲወጣ ስትሰሙት እኔ ከሰማሁት አንጻር በጣም ትደስቱበታላችሁ ባይነኝ ሲል አልበሙ እጅግ የተዋጣለት መሆኑን በመመስከር አድናቆቱን ገልጸዋል። ተወዳጁ ድምፃዊ ዳዊት ጽጌ ስለ ቴዲ አፍሮ አዲሱ አልበም የሰጠው አጭር አስተያየት በጣም ደስ የሚለው እስኪ በአጭሩ ላቅርብላችሁ። የኢትዮጵያ የሙዚቃ ሰማይ ላይ ከሚያበሩት ደማቅ ከዋክብት መካከል አንዱ የሆነው ቴዎድሮስ ካሳሁን ወይም ቴዲ አፍሮ በድጋሚ የጥበብ ማዕበሉን ሊያስነሳ የሰዓታት ዕድሜ ብቻ ቀርቷል። የህዝብን የልብ ትርታ የሚያዳምጠውና ስሜትን ሰርስረው የሚገቡ 5 አልበሞችን ለሙዚቃ አፍቃሪው ያበረከተው ይህ የጥበብ ሰው አሁን ደግሞ 6ኛ ገጸ በረከቱን ይዞ ብቅ ሊለው ይህንን የብዙሃንን የጉጉት ጥማት የሚያረካ አልበም እየጠበቀ ባለበት ሰዓት ደግሞ የዘመናችን ተወዳጅ ድምፃዊ ዳዊት ጽጌም የደስታ መልእክቱን አስተላልፏል። ዳዊት ደስታውን ለህዝብ ሲያካፍል እንዲሁ በባዶ አልነበረም። በውስጡ ለቴዲ አፍሮ ያለውን ጥልቅ አክብሮት፣ ፍቅርና ትዝታ እያጣቀሰ እንጂ። በሙዚቃው ዓለም ቴዲ አፍሮ የራሱን ዜማዎች በማቀንቀን ብቻ አይታወቅም። ለበርካታ አንጋፋና ጀማሪ አርቲስቶች ድንቅ የሆኑ ግጥምና ዜማዎችን በልግስና በመስጠትን ስሙ ይነሳል። ዳዊት ጽጌም የዚህ ቅንነትና በጎነት ተጠቃሚ መሆኑን ወደኋላ መለስ ብሎ በኩራት ተናግሯል። ቴዲ ለጥበብ ሰው ካለው ጥልቅ ፍቅርና ለሥራ ባልደረቦቹ ካለው በጎን የተነሳ የኔ ዜማ በተሰኘው አልበሜ ውስጥ የተካተቱትን ቻል ዘንድሮና ባዮ ባዮ የተሰኙ ተወዳጅ ሙዚቃዎችን አበርክቶልኛል በማለት የተደረገለትን የጥበብ ውለታ ምንጊዜም ከፍ ካለ አክብሮትና ምስጋና ጋር በልብ ውስጥ መኖሩን አሳይቷል።
ከዚህ ልብ የሚነካ የጥበብ አጋርነት ትውስታ በኋላ ዳዊት ያንን በሚሊዮኖች የሚጠበቀውን ዜና አጋርቶም ሁላችንም በጉጉት ስንጠብቀው የነበረው የቴዲ አፍሮ 6ኛ አልበም ኢትዮሪካ ነገ በ8/8/2018 በመላው ዓለም ለሚገኙ አድናቂዎቹ በተለያዩ የማህበራዊ ሚዲያ ፕላትፎርሞች ይለቃል በማለት የተሰማውን ታላቅ ደስታ ገልጿል። ዳዊት መልእክቱን ለታላቁ የጥበብ ሰው ቴዎድሮስ ካሳሁን ስኬትና መልካም ዕድልን በመመኘት መልእክቱን ቋጨ። ነገ የሙዚቃ አፍቃሪው ኢትዮሪካን ለማድመጥ ጆሮን ጥሎ ይጠብቃል። የጥበብ ድንኳኑም በአዲስ ዜማ ሊደምቅ ነው። ከሰዓታት በኋላ የሚለቀቀውን ኢትዮሪካ የተባለው የቴዲ አፍሮ አልበምን በጉጉት የጠበቀች እንደሆነ የነገረችኝ ድምጻዊቷ ሁል ጊዜ የቴዲ አፍሮ አልበሞች ይወጣሉ ሲባል ለ2-3 ቀናት ያክል የመረበሽ ስሜት ውስጥ እንደሚሰማትና አሁንም ራሱ አልበሙ ይወጣል ተብሎ እስከሚጠበቅበት ጊዜ ባለበት ሰዓት ላይ በጣም ስሜትን በቃል ለመግለጽ በማይቻልበት መልኩ በጉጉት የጠበቀች እንደሆነ ገልጻለች። ራይል ለቴዲ አፍሮ ባካፖና ስቱዲዮ ውስጥ አንድ ዘፈን ውስጥ እንደገባች ገልጻ ሆኖም ግን ረጅም ጊዜ ስለሆነው ይሄ ዘፈን በአልበም ውስጥ ይኖር አይኖር እንደማታውቅ ግን ደግሞ ነገ ከህዝብ ጋር አብራ እንደምትሰማው አልበሙን ገልጻለች። ራይል ስለ ቴዲ አፍሮ የሙዚቃ ችሎታ ብቻ ሳይሆን ከሱ ስለተማረችው የህይወት ፍልስፍናና ስብዕና ማብራርታለች። በተለይም ቴዲ አፍሮ በተለያዩ ፈታኝ ወቅቶች ከሚመርጠው ዝምታ ብዙ ነገሮችን እንዳስተዋለች የምትናገረው ድምጻዊቷም ዝምታ ትርፍ እንጂ ኪሳራ እንደሌለው የሁል ጊዜ ምሳሌም መምህሬም ቴዲ አፍሮ ነው በማለት በዝምታ ውስጥ ብዙ ነገሮችን ማለፍና ማሸነፍ እንደሚቻል ከእሱ መማሯን መስክራለችም። ከዚህ በተጨማሪም ድምጻዊቷ በይፋዊ የኢንስታግራም ማህበራዊ ትስስር ገጿ ላይ አዲሱን የቴዲ አፍሮ አልበም አስመልክታ አጭርና ስሜት ገላጭ መልእክትም አጋርታለችም። በመልእክቷም ቴዲ ክብር፣ ፍቅር፣ ችሎታ እንኳንም የኛ ሆንክ፣ ሙዚቃም ሀገርህም ትፈልግሃለች፣ እንወድሃለች፣ ነገን በጉጉት በማለት አድናቆቷንና ጥልቅ የጥበብ ፍቅሯን ገልጻለች። ጋይስ መቼም እኔ ሰማሁትን ሰምታችኋል አይደል? ስለ ቴዲ አፍሮ ማለቴ ነው። ለካ ቴዲ አፍሮ ጋዜጣዊ መግለጫ እንዳይሰጥ የተከለከለበት ምክንያት በትግራይ ጦርነት ጊዜ መንግስት በተደጋጋሚ ጥሪ ሲያቀርብለት ነበረ። ለምን አትሉ? ያው የትግራይ ህዝብን ተቃውሞ ዘፈን እንዲዘፍን ከመንግስት ጎን ሆኖ የትግራይን ህዝብ እንዲበድል ነበር። ቴዲ ሆዬ አሻፈረኝ፣ እምቢ፣ እኔ ሁለቴ አልሳሳትም፣ ከዚህ በፊት የማይሆን ነገር ውስጥ ገብቼ የደረሰብኝ እኔ ነኝ የማውቀው፣ አሁንም እንደዚህ አይነት ነገር ውስጥ አልገባም፣ ዘፈንና ፖለቲካ አይገናኝም ብሎ እምቢ ስላለ ነው ለካ ጋዜጣዊ መግለጫ እንዳይሰጥ የተከለከለው። አያችሁ፣ እኔ ሙት ወቃሽ አያድርገኝና እነ ማዲንጎ እዛ ሄደው መከላከያን ሲያስጨፍሩ ነበር። ግን ይኸው ማንም ከመሬት ስር ውሏል። ሟች አልወቅስም። እነ ፍቅር አዲስ በሉ እነ ስንት አርቲስት ነው በዛን ጊዜ የትግራይን ጦርነት በመደገፍ ስንት ነገር ሲያደርግ የነበረው። ቴዲ አፍሮ ግን ምንም ነገር ውስጥ አልገባም፣ አንድ ነገር ውስጥ። በዚህ ምክንያት ነው ለካ ጋዜጣዊ መግለጫ እንዳይሰጥ የተደረገው። ሁሌም ዘፈን ሲያወጣ የሆነ እንከን አይጠፋበትም ይሄ ሰውዬ። እውነት በጣም ነው የገረመኝ። ተጋሩ እስከ ሕጂ ሱቂልና ጸሊእናዮ ሕጂ ግን እንደር ሐቂ ኮይኑ በእውነት ክምስገን እዩ ዘለዎ። ምክንያቱም ናይ ትግራይ ጦርነት አይሕግዝን ኣብ ምንም አይርከብን ኢሉ እምቢ ብምባሉ ይኸው ጋዜጣዊ መግለጫ ከሕብ ተገይሩ ማለት እዩ። ወይ ጉድ! አንዳንድ ጊዜ ያልጠበቃችሁ ሰው ያስገርማችኋል በጣም። ቴዲ አፍሮ እንግዲህ ይሄ ነገር ትክክል ከሆነ ሪስፔክት። ምክንያቱም ጦርነትን፣ የህዝብ እልቂትን፣ የሰው ሞትን አልቀበልም አልቀላቀልም ብለ እምቢ ስላልክ በዚያ አከብርሃለሁ። የምር አከበርኩ። ጎበዝ። እንደዚህ ነው ዘፋኝ፣ አርቲስት፣ ሸኪ፣
ቄስ፣ ፓስተር ከፖለቲካ ነፃ መሆን ያለባቸው። ምክንያቱም እነዚህ ሰው አስታራቂ ስለሆኑ ማለት ነው። ቄስም ሰው ነው የሚያስታርቀው፣ ፓስተርም ሰው ያስታርቃል። በሙስሊሙም የሙስሊምና አባቶችም እነሱም ሰው ነው የሚያስታርቁት። ዘፋኝም በዘፈኑ እንደ ቦብ ማርሊ ሰውን ያስታርቃል። ስለዚህ ከፖለቲካ ከምናምን ነፃ መሆን አለባቸው ማለት ነው። ስለዚህ ጎበዝ ቴዲ አፍሮ በእውነት በጣም ጎበዝ። እንደዚህ በዚህ ነገር ሪስፔክት አይ ስዌር ቢግ ሪስፔክት። ጠቅላይ ሚኒስትር ዶክተር አብይ አህመድ አንድ መልእክትን አስተላልፈዋል። ኢቢሲ ይዞት ከወጣው መረጃ ላይ እንደተመለከትኩት ከሆነ የጀመርነው የብልጽግና ጉዞ በማንኛውም አይነት ጩኸት እንዳይናወጥ በደም መሰረት ያቆምነው ስለሆነ በብዙ ውጣ ውረድ፣ በብዙ ስቃይ፣ በብዙ ችግር ያለፈም ስለሆነ ትናንሽ እዚህ ከተከልናቸው ዊንድ ፋርሞችም የአንድን ያህል ንፋስ የማያንቀሳቀሱ አጀንዳዎችም የሚያውኩን ሰዎች አይደለንም ሲሉ ከኢቢሲ ጋር ባደረጉት ቆይታ ላይ መናገራቸውን ኢቢሲ ዘግቧል። ያው ገና ካሁኑኑ ድራማ ተጀመረ። በቃ ድራማ በድራማ ነገር ሊለቀቅ ነው አልበም። ይኸውላችሁ እኛ ሙዚቃ ማጣጣም እንፈልግ ሰዎች አለ። የግድ ሙዚቃው ፖለቲካ መሆን የለበትም። የቴዲ ሙዚቃ እንደ ሙዚቃ ማጣጣም፣ ስለ ፍቅርም ይሁን ስለምን ማጣጣም እንፈልጋለን። የፖለቲካ ይኸውላችሁ የምትደግፉትም የምትቃወሙት ላይ ይመጣል። የምትደግፉት ሰዎች አላችሁ፣ ኤክስትሪሚስት ደጋፊዎች እና እናንተ አላችሁ። የሆኑ አውቃችኋለሁ። የሆነ የፈለጋችሁት ነገር አለ ከቴዲ ማለት ነው ከዚህ አልበም ያችን የምትፈልጓትን አጀንዳችሁን የናንተን ሮሮ ካላወጣ እንደምትሰድቡት ወይ እንደምትናገሩት ወይ እንደምታንቋሽሹት እናውቃለን። ቴዲ የሚያደርገው የሚያክሰው ነው። ከዚህ አልበም ሁላችንም ማወቅ ያለብን ነገር የፈለገውን ነገር በዚህ አልበሙ ላይ 18ቱ ስለ ሴት ዘፍኖ መውረድ ይችላል። በቃ መብቱ ነው። 18ቱም የሆነ ነገር መሆን ይችላል። ገና ለገና ይሄ ልጅ ሳያወጣ ይሄ ሰው ሳያወጣ እንትላት በሉት። በቃ እሱም ሰው ነው። ፕሬሸር እንትላት በሉበት። በቃ የራሱን አቋም፣ የራሱ አስተሳሰብ፣ የራሱ መንገድ ያለው ሰው ነው። በዚህ በኩል ያላችሁት አልበሙ ሰምታችሁ ሊሆን ይችላል ነገሩ ተሽቀዳድማችሁ፣ ግን ቴዲ ምንም ቢሆን ሲኒራችሁ ነው። በምንም ከናንተ የተሻለ ሰው ነው። ሙዚቃው ላይ ያላችሁ ሰዎች ነውና እንደዛ መጻፍ ገና ለገና ያስፈልግም። ቢያንስ ካወጣው በኋላ ኦፊሻሊ ይሄ ብላችሁ በቀጥታ መናገር ነው የሚሻለው እና እንትን አታርጉበት። እኔ ስለ ፍቅር ቢዘፍንና እንትን ቢሉላ ደስ ይለኛል። ከሰላም ከመፈለጌ ብዛት ቴዲ ሰላም እንዲሆን ከመፈለጌ ብዛት በቃ ስለ ፍቅር፣ ስለ ሰላም፣ ስለ ሀገር እውነት አንዳንዴ ማለት ነው። ለምን የሆኑ ሰዎች በቃ እንዲል የፈለጋችሁት ነገር አለ፣ የሆኑ ደግሞ እንዳይል የተፈለገ ነገር አለና በቃ እኛ ሚውዚክ ነው የምንፈልገው። ሙዚቃ ራሱን ሙዚቃን ቴዲን ነው የምንፈልገው። እኔ አሁን የምጠብቀው ነገር አለ ከቴዲ። አሁን ለምሳሌ አንድ የቀረው አጼ አለ፣ በጣም ወዶና አጼ። ስለዚህ ስለሱ አጼ እንዲዘፈን እፈልጋለሁ። ግን እሱን ዘፈን አልዘፈንክም ብዬ ስለ አጼው አነሳ አልዘፈንክም ብዬ አንተን ትልጠል ምናምን ልለው አልተዘጋጀውም። ለምን አይ አንደርስታንድ ምክንያትና ጊዜ እየጠበቀ እንደሆነ። ስለዚህ እባካችሁ እውነት እናደንቋለን፣ እውነት እንወደዋለን ካላችሁ ቴዲ በቃ ፕሬሸር አታብዙበት። ከቴዲ አፍሮ አልበም መለቀቅ ጋር በተያያዘ ሌላው በጣም ደስ እያላለኝ ያለውን ነገር ልንገራችሁ። ከሰዋሰው ጋር ውላቸውን አቋርጠው ቴዲ በራሱ ዩቲዩብ አካውንት ነው የሚለቀው። ይህንን የሰማችሁ ይመስለኛል። ይህም የሆነው ደግሞ በሁለቱ ወገኖች የጋራ ሰላማዊ ስምምነት ነው። በአንዳንድ ጉዳዮች ላይ የሀሳብ ልዩነቶች ነበሩ። በቃ ተማመኑ። 50 ሚሊዮን ብር ነው ለሙሉ አልበሙ ሰዋሰው ሊከፍሎ የነበረው። የዚያ ግማሹ ቀድሞ ተከፍሎት ነበር ከ4 ዓመት በፊት። ልዩነቶች ስለተፈጠሩ ከ50 ሚሊዮኑ ቀድሞ የተሰጠውን 25 ሚሊዮን ብር ተመላሽ አደረገ። ያውም ከነወለዱ ከ30 ሚሊዮን ብር በላይ ነው ከነወለዱ ተመላሽ አድርጎ በራሱ ዩቲዩብ ለመልቀቅ የወሰነው። የቴዲ ፕሮሞተር አመስግና ሰዋሰዎች እንደውም ቆንጆ አድርገውልና ስትል ነበር። ሶሻል ሚዲያ ላይ ግን እየተሰራጨ ያለው መረጃ እንደዚህ አይደለም። ፍጹም ከጉዳዩ ጋር ባልተገናኘ የራይዷ ባለቤት ሳምራዊት ፍቅሩን ስም አንስተው በጣም ቴዲ ላይ ፋውል እንደሰራች ዘፈኑ አልበሙ እንዳይወጣ እንዳደረጉ ምናምን እያደረጉ ነው ሲያወሩ የነበረው። ኢቨን ራይድ ላይ ቦይኮት ሁሉ ሲጠይቁ የነበሩ ሰዎች አሉ። ይሄ ልክ አይደለም። ቴዲ ራሱ የሚደሰትበት አይደለም። እኔም አንድ ቴዲን እንደሚወድ ሰው አልበሙን በጉጉት እንደሚጠብቅ ሰው
ከቴዲ ጋር በተያያዘ ሌላ ሰው ሲጎዳ ማየት አልፈልግም። ሌሎችም ሰዎች እንደዛው እና እንደዚህ የሚያደርጉ ሰዎች እንዲታቀቡ ማድረግም ያስፈልጋል። ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና የልጁ። እንግዲህ የቴዲ አፍሮ አርቲስት ቴዲ አፍሮ ያው ሌጀንደሪ ኢትዮጵያ ላይ በአርት ስራው የሚታወቅ ነው። ጥበብ የጠራችሁ በጥበቡ የሚንቀሳቀስ ነው። ከህዝብ ጋር ሆኖ አብዛኛውን ጊዜ ካያችሁ ቴዶ የህዝብ ልጅ ነው። ለመጣው ለሄደው ያዙ ይልቀቁኝ የሚል ሰው አይደለም። ቴዲ ከህዝብ ጋር እንጂ መንግስት ይመጣል መንግስት ይሄዳል። ህዝብ ግን ዘላለማዊ ነው። ከህዝብ ጋር አርገ የምታደርገው ነገር ሁልጊዜ ያስከብራል። አሁንም ስለምንም አይነት ነገር ላይ አይደለም አልበም ያወጣ። እሱን ያወጣበትን ምክንያት ሊናገር ፈለገ። ያንን ነገር እንዳትናገር አላችሁት። ህወሓትን ረሳችሁት እንዴ? የትላንትና ታሪኩን ረሳችሁ? ህወሓት አትናገሩ ስላሉ መስሎኝ ህዝባችን ግልብጥ ብሎ ወጥቶ በዛ ደረጃ ተቃውሞ ዛሬ መንግስት ተቀየረ የምንለው። ዛሬስ ህዝቡ መናገር ይችላል ወይስ አይችልም? ያውም ቴዲ አፍሮን በማይረባ ነገር አስረውት ዋሽተው ባወጣው በ17 መርፌ በሚለው በሰራው ስራ አስረውታል። ስር የሚገድበው ሰው አይደለም። አሁንም ልንገራችሁ፣ እውነት ሰርተናል፣ እውነት ጥሩ አድርገናል የምትሉ ከሆነ ምን አስፈራችሁ? ስራውን አይታችሁታል። ስራው እናንተ ጋር ደርሷል። በእናንተ ማለፍ ነበረበት። ምንድን ነው አልገባኝም። ስለዚህ ቴዲ አፍሮ ሽንጥና ዳሌ ምናምን ስለማይል ነው ያስፈራችሁ። ሽንጥና ዳሌ ወገቧ ወሽመጧ ሲል ቢውል የቴዲ አፍሮ ስራ ምንም አይነት ችግር አይኖረውም። ወይም ደግሞ መንግስትን የደገፈ አይነት ዘፈን ቢያወጣላችሁ መጀመሪያ የምትከፍቱት እናንተ ናችሁ። ስለዚህ አሁን ቴዲ አፍሮ ያጠፋው ነገር ምንድን ነው? አርቲስት ነው፣ ስራውን ሰራ፣ መግለጫ መስጠት ፈለገ። ማገድ በዚህ ወጥቶ በዚህ ገብቶ ማለት ኢትዮጵያ ላይ ማንኛውም ኢቭን የብልጽግና ደጋፊ ወንድምና እህቶችን ጥያቄ ምልክት ውስጥ ይከታል። እንዴ ለምንድን ነው የተከለከለው? ምን ስላደረገ ነው? ምን ስለሆነ ነው የሚከለከለው? ወይስ የተፈራ ነገር አለ ወይስ የሚወጣ ሚስጥር አለ ብለው ሰው በጉጉት እንዲጠብቀው ነው የምታደርጉት። ራሳችሁን አታስበሉ። ይውል አንዳንዴ ፈስ ያለበት ዝላ አይችልም። the biggest problem is that አየ አንድ ሰው ለምሳሌ ብር ጠፋኝ ስል 100 ብር አላየውም ካልከኝ ሌባው አንተ ነህ። ዋጋውን አልነገርኩማ። የት ነገርኩ? 100 ብር እንደጠፋኝ አልተናገርኩም። ብር ጠፍቶኛል ስል 100 ብር እኔ 100 ብር አላየውም አይኔን ግንባር ያርገው ብትል ሌባው አንተ ነህ። አሁንም ቴዲ አፍሮ ስራውን ሊሰራ ሲል በፍጹም አትሰራም ብሎ መጮህ ምን አለ ማለት ነው? ኢትዮጵያ ላይ ችግር አለ ማለት ነው። ቴዲ አፍሮ ሳይናገር የሚያስፈራ ሰው መሆኑ ያስደንቀኛል። ሳይናገር ምንም ነገር ሳይል ትፈሩታላችሁ። መንግስት የተባለ ይፈራዋል። በጣም ነው የሚደንቀኝ። ይሄ አይነት ክብር ማንም አያገኘው። ሰው ሳይናገር እንዴት ይፈራል? ምንም ነገር ሳይናገር እንዴት በዚህ ደረጃ ይፈራል? በጣም ነው የሚደንቀውና በተለይ ለሌሎችም ኢቭን ለደጋፊዎቻችሁ ምን ፈጠራችሁ? አሁን ምርጫው ደርሷል። ለደጋፊዎቻችሁ ስትል እንኳን ዝም ነበር ማለት የነበረባችሁ። በዚህ ሰዓት ይውጣ ዘፈኑ፣ ሰው ይስማው፣ አስተያየት ይስጥበት፣ አከተመ። ከዛ እናንተም ደግሞ ሁኔታውን ማብራራት ትችሉ ነበር። እና የደነቀኝ ነገር ምንድን ነው? ቴዲ አፍሮ መግለጫውን እሰጣለሁ በሰራሁት ስራ ላይ ማለት ኖ በራስ ስራ ላይ መናገር አትችልም የሚል መንግስታዊ እገዳን የተደረገው። ስለዚህ ምን ያህል ኢትዮጵያ ውስጥ ችግር እንዳለ ራሳችሁ ማንም ሳይጠይቃችሁ የእሱን ስራ አግዳችሁ ምን አደረገ ማለት ነው? ራሳችሁን አስበላችሁ ማለት ነው። ከእንደዚህ አይነት ስህተቶች በተለይ ስልጣን ላይ ያላችሁ ሰዎች ባትሸወዱ፣ ፋራ ባትሆኑ፣ ሰገጤ ባትሆኑ ጥሩ ነው። መሆን ያለባችሁ ስማርት መሆን ነው። እንዲያውም አብሬ አጫጩሄን ነው ግራም ማጋባ። እናንተ
ብልጥ ብትሆኑ ችሎታ ቢኖራችሁ አብረታችሁ አጫዋለ ያንን ሙዚቃ። ከዛስ ማንም አንተን አይጠይቅ። ግን በጣም ነው የሚገርመው። ስለዚህ ኢትዮጵያ ላይ ችግር እንዳለ ግድንግድ ቴዲ አፍሮ ማሳያ ነው። ለማንኛውም ለወዳጆቹና ለአድናቂዎቹ ድምፁ ኑት፣ ከጎኑ ቁሙ። ምንም ያጠፋው ነገር የለም። አርት ስራው ነው፣ መግለጫው ነው። ያንን ስራ ሰርቶታል። በምንም ነገር እንደዚህ ያዙ ይልቀቁኝ መንግስት ባትሉ ደስ ይለኛል። ሰላማችሁ ይብዛ። መልካም ጊዜ። እንደ ሀሳብ፣ እንደ ግጥም፣ እንደ ዜማ፣ እንደ ሙዚቃ ቴዲ አፍሮ በቃ ኪንግ ነው የኢትዮጵያ ሙዚቃ ላይ ማለት ምንም የሚካድ ነገር የለው። ይሄ እኔ ፐርሰናል ኦፒኒየን ነው። ሀሳብን በሀሳብ መሞገት የሚችል ብቻ ሰው ኮመንት ላይ ሀሳቡን ያስቀምጥ። ነገ የሚለቀቀው የቴዲ አፍሮ ኢትዮሪካ አልበም ሊለቀቅ ነው ከተባለ ጊዜ ጀምሮ ብዙ አድናቂዎቹ በጉጉት እየጠበቁት ነው። እንደዛውም ደግሞ ሊለቀቅ ነው ከተባለ ጊዜ ጀምሮ ደግሞ ይሄ ጸበል እንደገባ አጋንንት እያስጓራቸው ያሉ ሰዎች አሉ። የኔ ጥያቄ ምን መሰላችሁ? መጀመሪያ የኔን ሀሳብ ልንገራችሁ። እኔ በሙዚቃው ኢንዱስትሪ ውስጥ ከድሮ ጀምሮ ማደንቃቸው የራሴ ሙዚቀኞች አሉ። ለምሳሌ ከድሮ በጣም ሁሉንም ሙዚቃ ሰማለሁ፣ ግን ደግሞ ከወንድ የኤፍሬም ታምሩ፣ ከሴት የአስቴር አወቀ በጣም አድናቂ ነኝ። ሙዚቃቸውን እየሰማሁ ነው ያደግኩት ማለት ይቻላል። ከዛ ውጭ አሁን ካሉት ደግሞ ካልከኝ ነፍሱን ይማረውና የማዲንጎ አፈወርቅ ቀንደኛ በቃ አድናቂ ነበርኩኝ ማለት ነው። ማለት ብዙ መስራት የሚገባው ሰው ነበር። ነፍሱን ይማረው ድንገት ያጣ ነው። ብዙ ነገር ከሱ የምንጠብቀው ሙዚቀኛ ነበርና ይሄ ድምጽም የማደንቅ ሰው ስለሆንኩ ማለት ነው። ያ ማለት ግን ቴዲ አፍሮን አልሰማም፣ የቴዲ አፍሮ ሙዚቃዎችን አላዳምጥም ማለት አይደለም። አሁን ከቴዲና ከማዲንጎ ብትለኝ እኔ ማዲንጎ ነው የምልህ የራሴ ቴስት ስላለ ማለት ነው። ያ ማለት ግን ጥላቻ አይደለም። ሁላችንም የራሳችን የሙዚቃ መመዘኛ ስላለን ነው። እንደ ሀሳብ፣ እንደ ግጥም፣ እንደ ዜማ፣ እንደ ሙዚቃ ቴዲ አፍሮ በቃ ኪንግ ነው የኢትዮጵያ ሙዚቃ ላይ ማለት ምንም የሚካድ ነገር የለው። አሁን የቴዲ አፍሮን ሙዚቃ አለመስማት እሱን አለማድነቅ ጤናማ ነው። ምክንያቱም ምክንያት ሊኖር ስለሚችል በዚህ ብለህ ልትዘረዝረው ስለምትችል ማለት ነው። ጥላቻ ከሆነ ግን ወዳጅ የራስን መመርመር አለብህ። ምክንያቱም አሁን እኔ ልጠይቅህ የምችለው ምንድነው ቴዲ አፍሮን የምጠላበትን እስቲ 3 ነገር ጥራልኝ ብለህ የሚያስቅ ነገር ልታነሳ የምትችለው። ምክንያቱም ዘረኛ እንዳትለው ሰውየው ዘረኛ አይደለም። ገብቶሃል? ለየትኛውም ብሔር ጥላቻ የለውም። እንደ ሀገር አገሩን የሚወድ ከየትኛውም ሙዚቀኛ በላይ ሀገሩን እንደሚወድ ደግሞ ማሳየው ምን እንደሆነ ታውቃለህ? በዚህ ደረጃ ታዋቂ ሆኖ የትም ሀገር ሄዶ ከነ ልጆቹ ከነ ባለቤቱ መኖር የሚችልበት አቅም እያለው ሀገሩ ላይ ነው እየኖረ ያለው። ልጆቹን የሚያስተምረው ሀገሩ ላይ ነው። ባለቤቱን ይዞ የሚኖረው ሀገሩ ላይ ነው። እዚሁ ኢትዮጵያ ውስጥ ነው እየኖረ ያለው። ስለዚህ በየትኛውም ዘመን ሲኖር ያየነው እዚሁ ሀገር ውስጥ ነው። ምንም አይነት ነገር ሲጋፈጥ ያየነው እዚሁ ሀገር ውስጥ ነው። ልጠላበት የምትችለውን ነገር ንገረኝ ካልኩ ምናልባት ኢትዮጵያ ማለቱ ይደብረኛል ከሆነ እንዴ ወንድሜ አንተም እኔም ኢትዮጵያዊ እኮ ነን፣ ለምን ይደብራል? ከዛ ውጪ ስለ ብዙ ብሔሮች በሚችለው መልኩ ሲዘፈን አይተነዋል። በቃ ባህሎቹን ሲያስተዋውቅ አይተነዋል። እና አንተ ይሄኛው ነገሩ እንድጠላው አድርጎኛል ብለህ በትክክለኛ በይሄ በሐሳብ ከሆነ ወይም ሪዝን ካለ አሳየን። ከዛ ውጪ ቴዲ አፍሮ አልበም ሊለቅ ነው በተባለ ቁጥር ግን እንደዚህ የምታጓራ ከሆነ ወይ ጸበል መሄድ አለብህ ወይ በሕክምና ወይ በጸሎት በቃ የሆነ ነገር ሊደረግልህ ይገባል። እና አለማድነቅ የሱ ሙዚቃ አለመስማት ጤናማነት ነው፣ መብትህ ነው። በቃ የምታስቀምጠው የራስ የሆነ የሙዚቃ ቴስት የሚኖርሃል፣ አመለካከት የሚኖርሃል ምናምን። ከዛ ውጪ ግን እንዲሁ በጭፍን የሆነ ውስጥህ የዘር ምናምን ትብት ስለተተበተበብህ ምናምን የሆነ ንግርት ሰምተህ ምናምን ከሆነ ግን ይደብራል። በቃ ሰውየው እንደዚህ አይነት ማንነት የለውም። ምክንያቱም እንዳልኩህ እኮ ነው ባለው እውቅናና ዝናና ክብር ማለት ነው። እዚህ ጋር ካንተ ጋር ምን አንኮሻኮሸው? ምን አሰዳደበው? የሆነ ሀገር ላይ ቁጭ ብሎ የሚፈልገውን እየተናገረ መኖር ይደመጣል። ምክንያቱም አይደለም በዚህ ደረጃ ያለ አርቲስት ዘፋኝ ቀርቶ ማለት ነው የሆነ አክቲቪስት እኮ ነው የሚነዳን የሆነ ሀገር ላይ ቁጭ ብሎ አይደል ፖለቲካውን እያቡካካ፣ ግን ሀገሩን ይወዳል። ማሳያው ሀገሩ ላይ ነው እየኖረ ያለው። ብዙ የሚጠሉት ሰዎች ባሉበት ሀገር ነው እየኖረ ያለው። ጥላቻ ግን ጤናማ አይደለም። በቃ ማንንም ሰው መጥላት ማለት ሐሳቡ ልትሞግተው ምናምን ትችላለህ። ጥላቻ ግን ክፉ ነው። እኔ የሚሰማኝ እሱ ነውና ይሄ እኔ ሐሳብ ነው። ነገ ደግሞ አልበሙ ሲለቀቅ ሰምተን ደግሞ የራሳችንን ሐሳብ እንደየመልከታችን እናስቀምጣለን። ከዛ ውጪ ግን በዚህ ደረጃ ሁሌ ቴዲ ዘፈን ሊለቅ ነው አልበም ሊለቅ ነው ሲባል የምታጓራ ከሆነ እኔ የሰላም አይመስለኝም።
ሚያዝያ 7 የቴዲ አፍሮ አልበም ሊወጣ አንድ ቀን ሲቀረው የተሰሙ 3 አሳዛኝና አስገራሚ ነገሮች። ሶስተኛው ደግሞ እጅግ በጣም ይለያል። የመጀመሪያው ፕሮፌሰር ነብዩ ባዬ አስገራሚ መልእክት ነው። ይሄ መልእክት ከሱ ይወጣል ተብሎ አልተጠበቀም። በፌስቡክ ገጹ እንዳጋራው ከሆነ ሰው በትንሳኤው ልደቱን ሲያከብር በሙዚቃ ይዝናናል ብለሽ እንዳታስቢ ብሎ ተችቶታል። ይሄ ደግሞ ነብዩ ባዬን እጅግ እያስወቀሰውና ተማሪዎቹ ሳይቀሩ እየወቀሱት ይገኛሉ። ለቴዲ ከህዝብ ጎን መቆም ሲገባ እንዴት ይሄንን ትላለህ ብለው ቅሬታቸውን አቅርበውበታል። እውነት ነው። ነብዩ ባዬ ከ3 ከ4 ወራት በፊት ሰርጸ ፍሬ ስብሐት ጋር ኢትዮጵያን አይድል ዳኛው ሁላ ነበረ። ዛሬ ግን ቴዲን እየወቀሰው ነው። ሁለተኛው የምንወደው አብርሃም ወልዴ ነው። እሱም ከቴዲ ጎን በመቆም የዘንድሮው ጠበል ነው መሰለኝ የነካቸውን ሁሉ ያስለፈልፋል በማለት ሚያዝያ 8ን በጉጉት እየጠበቀ ይገኛል። ሶስተኛውና የመጨረሻው ነገ አልበሙ የሚለቀቅበት ቀን 8 ነው። ወሩ 8 ነው። የአልበሙ ትራክ ደግሞ 18 ነው። ታዲያ ስናመጣው 1888 ይሄ ምን ይነግረናል? ታላቁ የነጻነት ቀንን አድዋን ሰውየው ይቀኘዋል ነው የሚል በሚኒሊክ ሊመጣባቸው ነው። ክላሽ ሳይዝ በብዕሩ አገር የሚያናውጥ ሰው ቴዲ አፍሮ። በቴዲ አፍሮ አልበም ጉዳይ ድጋሚ መጥቻለሁ። ኮፒ ሊንክ እና ሪፖስት ይደረግ። በመጀመሪያ ሰዋሰው መልቲ ሚዲያን አስፈራሩ። የቴዲ አፍሮን አልበም እንዳይለቅ አይ ችግር የለውም በራሴ ዩቲዩብ ቻናል ለቃለሁ አለ። ከዛ በኋላ ደግሞ በአልበሙ ዙሪያ ጋዜጣዊ መግለጫ ለመስጠት ከአርቲስት ቲቪ ጋር ተስማምቶ ነበር። አርቲስት ቲቪንም አስፈራሩትና ጋዜጣዊ መግለጫው እንዲታገድ አደረጉ። ይሄ ብቻ አይደለም፣ የሚገርሙ ረዳት ፕሮፌሰር የተባለው ነብዩ ባዬ ነው ምናምን። አቶ ነብዩ ባዬ በሉት። ምን አይነት ጭንቅላት ቢኖራቸው ነው ግን እንደዚህ አይነት ጽሑፍ ይዘው የሚወጡት? ምን አይነት የወረደ ወራዳ ጭንቅላት ቢኖራቸው ነው? እንደ አጠቃላይ ይሄ መንግስት በህፃናት ተከቧል። አጠቃላይ የመንግስት ስትራክቸሩ ላይ ያሉት ሰዎች ህፃናቶች ናቸው። ምክንያቱም ካለፈው ስርዓት መማር አልቻሉም። እኔ ከዚህም በፊት ስናገር አሁን ያለው ብልጽግና የሚባለው መንግስት ስሙን እንጂ ማንነቱን አልቀየረም ብያለሁ። ምክንያቱም ይሄንን መንገድ እኮ ኢህአዴግ ተከትሎት ነበር። አይደለም ማስፈራራት አስሮትም ነበር። ማን አስቆመው ግን ቴዲ አፍሮን? ማን አስቆመው? ማንም አያስቆመው። በዚህ አጋጣሚ እኔ ማስተላለፍ የምፈልገው መልእክት የቴዲ አፍሮ አልበም ካለፉት 5 አልበሞች ይልቅ ዘንድሮ በደንብ ነቅንቆ መሰማት አለበት። በደንብ ሀገሪቷን ማንቀጥቀጥ አለበት። እየገባችሁ ዩቲዩብ ቻናሉን ሰብስክራይብ እያደረጋችሁ በደንብ ሰብስክራይበሩ እንዲያድግ አድርጉ። ማስተላለፍ የምፈልገው መልእክት ይሄን ነው። በጣም ከቴዲ አፍሮና ከአድናቂዎቹ ጋር እልህ ተጋብተዋል። ቴዲ አፍሮ አይመቸንም የምትሉ ሰዎች ለምንድን ነው ታዲያ እጢ የምትሆኑት? በቃ ለሚመቸን ተውልና። እርግጥ ቴዲ አፍሮ አያት ለጣሊያን እንቁላል ሲቀቅል ከነበረ ሙዚቃው አይመችም። አያት ለጣሊያን አንጋች ከነበረ ቴዲ አፍሮ አይመችም። ድርቡሽ ኢትዮጵያን ስትወር መንገድ እየመራ የኢትዮጵያን ጀግኖች ያስጨረስክ ከሆንክ ቴዲ አፍሮ አይመችም። ሶማሌ ኢትዮጵያን ስትወር ከሶማሌ ጋር ወግነ ለሶማሌ አንጋች ፋኖሽ ያዥ ሆነ ኢትዮጵያን የወጋ ከሆነ ቴዲ አፍሮ አይመችም። ታዲያኛ ምን እንርዳ? ቴዲ አፍሮ የኔን አይወክልም፣ የኔን ሃይማኖት እንትን አይልም፣ የኔን ብሔር አይጠቅስም ምናምን ብላችሁ የምትንዘባዘቡ ሰዎች አላችሁ። ቴዲ አፍሮ ያለፈችዋን ኢትዮጵያ የምናይበት መነጽር ነው። የነበርክ ከነበር ሳትጠራ አታልፍ፣ ያልነበርክ ካልሆንክ በቀር። ስለዚህ አትንጫጩ፣ እጅ ትላላችሁ። ከብልጽግና አክቲቪስቶች ከብልጽግና ገረዶች በላይ እዚህ ሶሻል ሚዲያ ላይ ተወዝፋችሁ እኔን አይወከኮች ታስቁኛላችሁ። ለሚመቸን በቃ ተውልን። ሐሙስ የሚወጣውን የቴዲ አፍሮ አልበም ዩቲዩብ ላይ እያንዳንዱ ዘፈን በመቶ ሚሊዮኖች 200 300 ሚሊዮን ሰው ያየዋል። 5-6 ዘፈኖቹ የተቀሩትን ደግሞ 90-80 ሚሊዮን ሰው በቀላሉ ያያቸዋል። ዩቲዩብ ላይ ያለውን የኢትዮጵያ እይታ ሪከርድ እንዳለ ነው የሚበጣጥሰው። ይሄ የሚሆነው ቴዲ ጥሩ ስራ ስለሚሰራ ብቻ አይደለም፣ በማይወዱት ሰዎች ምክንያት ነው። እኔ ቴዲን እንደማይወዱ ሰዎች በጣም የሚገርመኝ ሰው የለም። የሚገርሙኝ ግን ቴዲን ስለማይወዱት አይደለም፣ መብታቸው ነው ቴዲን አለመውደድ። ግን የማይወዱትን ነገር እንደነሱ ደግሞ ፕሮሞት የሚያደርግ የለም፣ የሚያስተዋውቅ የለም። አሁን ይሄን 3-4 ቀን ከትልቁ እስከ ትንሹ ስለ ቴዲ አፍሮ አልበም ነው የሚጽፈው የሚያወራው። በተለይ ደግሞ የማይወዱት ሰዎች ሶሻል ሚዲያ የአቴንሽን ኢኮኖሚ ነው። ስለሆነ ነገር ሞር ባወራ ቁጥር የዛ ነገር ተደራሽነት እየጨመረ ነው የሚሄደው። ስለዛ ነገር ጥሩ ማወራ መጥፎ ማወራ እና ስለ ቴዲ አፍሮ መጥፎ ነገር የምትናገሩ ሰዎች
ኦር ስለሱ መጥፎ ነገር የምትሉ ሰዎች የበለጠ ነው ፌመስ እያደረገ አይ ሚን ፌመስ መሆኑን እንኳን ሆኖታል። ግን ስራዎቹ አሁን ሐሙስ የሚወጣው አልበሙ በጣም ብዙ ሰው ጋር እንዲደርስ እንዲሁም ደግሞ የሱ ወዳጅ ነን የሚሉ ሰዎች ምንድነው ስራዎቹን በጣም እንዲያዳምጡ ነው እያደረጋችሁ ያላችሁትና የራሳችሁን ኮዝ የራሳችሁን አላማ ራሳችሁ ናችሁ እያፈረሳችሁ ያላችሁት። ያው እንዳይሰማ ነው የምትፈልጉት አይደለ? እንዳይሰማ ከፈለጋችሁ ዘ ቤስት ቲንግ ማድረግ የምትችሉት ኢግኖር ማድረግ ነው፣ ትቶ ማለፍ ማለት ነው። እናንተ ግን ቀን በቀን ስለሱ አልበም እያወራችሁ ነው። እና አሳዛኝ ዜና ነው የምነግራችሁ። እንግዲህ ለማይመቻችሁ ቴዲ ለማይመቻችሁ ሰዎች ይሄ አልበሙ ከዚህ በፊት ተሰምቶ በማያውቅ ልክ ይሰማል። በእርግጠኝነት ነው የምነግራችሁ። እና ለዚህም ደግሞ ተጠያቂዎቹ እናንተ ናችሁ ያስተዋወቃችሁለት። ስለዚህ ይምጣና ሐሙስ አልበሙ ይወጣል። ከዛ በኋላ እንግዲህ ታዩታላችሁ። እኔ እንደ ውሸታም ልባል ይሄ ነገር የማይከሰት ከሆነ 5-6 ዘፈኖቹ ከ100 ሚሊዮን ቪው በላይ ያገኛሉ። የተወሰኑት ሌሎቹ ደግሞ 70 80 90 ሚሊዮን በጣም ዩቲዩብ ላይ ያለ ሪከርድ እንዳለ ነው የሚሰባበረው ቴዲ አፍሮ። አረ ተረጋጋ ካሙዙ። እኔ ያላቀናበርኩት ሙዚቃ ከዚህ በኋላ የቴዲ አፍሮን ቢሆን እንዳይለቀቅ ባለኝ ስልጣን አግዳለሁ ብሏል። እዛው እንደለመድከው የዶክተር አብይን ሚስት ዘፈን አቀናብረላት። ከቴዲያችን ራቅ በል አንተ። ከሰፈር እየሰበሰብ ዳይኖሰሩንም የጅብ ድምፁንም ጉንፋን የታመመው ጉሮሮንም ያበጠውንም የሰፈር እንትኑንም ሰብስበ ድምፅ እያቀጠን ስንት ዓመት ሙሉ ጆሮችን ስታደነቁር ኖረክ ደግሞ አሁን ደግሞ የቴዲ አፍሮ ላቀናበር ልትል ነው። ሼም የለም እንዴ? ለማንኛውም ቀልድ ነው። የቴዲ አፍሮ ሙዚቃ እንግዲህ ከሰው ጋር ተጣልቶ እንግዲህ ቤትኛው ልልቀቀው እያለ ነው። ቴዲ አፍሮ በወንዝ ልቀቀው። በጆክም ቢሆን እየቀዳን ወደ ቤታችን ሄደን እንደ ውሃም እንጠጣዋለን፣ እንደፈለግን እንሰማዋል። በር ላይ በትልቅ ስፒከርም ልቀቀው። እየመጣን ጋቢያችንን ለብሰን እየሰማ ነው እንመለሳለን። እንደውም ዶክተር አብይ ይህን ሙዚቃ ገዝተኸው በየመናፈሻው ዝም ብለህ ብትለቀው ገንዘብ እየከፈልን ራሱ መናፈሻውንም ሞቅ እናደርግልሃለን። ቴዲ እኮ ነው አባቴ፣ ቴዲ እኮ ነው። ለማንኛውም ግን የቴዲ ሙዚቃ ሊለቀቅ ሳምንት ነው የቀረው። የቴዲ አድናቂዎች እንግዲህ ዩቲዩብን ሰብስክራይብ አድርጋችሁ ጠብቁ። ከ3 ዘፈኖቹ ከሰው ጋር አጣልቶታል፣ ፖለቲካ ነካለው ብለዋል። እኔ በጣም ለማዳመጥ በጣም ቸኩያለሁ። ቴዲዬ መልካም እድል። እስኪ የቴዲ አድናቂዎች በጠቅላላ ምን ትላላችሁ? ኮመንት አስቀምጡልኝ። የቴዲ አፍሮን ሙዚቃ ካሙዙ ቢያቀናብረው ኑሮ ምን ይሰማችሁ ነበር? ከታች ኮመንት አስቀምጡልኝ፣ ሼር አድርጉልኝ። ይመቻችሁ። መልካም በዓል። አደራ ሼር ኮፕሊ። እንግዲህ በምስሉ ላይ እንደተመለከታችሁት እነ ዳዊት ጽጌ እነ ራሄል ጌቱ እነ ቬሮኒካ አዳነም ይገኙበታል። እና ያው እዚህ ጋር በስክሪን ሪከርድ ያመጣውላችሁ በጣም ብዙ አርቲስቶች የቴዲ አፍሮን አልበም በጉጉት እየተጠባበቁ እንደሆነ የሚያሳይ ምስል ነው። እነ ሉላ ገዙ እነ መቅደስ ደበሳይ ማንቀረ ማንን ጠርቼ ማንልተው ብዙ ሰዎች ከቴዲ ጎን እንደሆኑ ነው እያሳዩ የሚገኙት። ግን ብዙ ሰዎች ይህንን ጉዳይ ወደ አላስፈላጊ ነገር እየወሰዳችሁት ነው እያሉ ይገኛሉ። ምክንያቱም መንግስት እንደዚህ አይነት ነገሮችን ትኩረት አድርጎ እንዲይዘው እያደረጋችሁ ትገኛላችሁ በማለት ሀሳባቸውን እየሰጡ ይገኛሉ። ግን መደገፍ መፍታቸው ነው ብዬ ነው ማስበው። ሲቀጥል ደግሞ እስኪ ጀዋር መሐመድም ስለዚህ ጉዳይ የተናገረው አንድ ንግግር አለ። እስኪ ምንድን ነው የሚለውን አብረን እንመልከት። ቴዲ አፍሮን አፍነውታል፣ ምናልባት ሰምተህ ይሆናል ብዬ አስባለሁ። እና መግለጫ ሙዚቃ ነው፣ ምንም በኢህአዴግ ዘመንም ታውቃለህ ያወጣ ነበር፣ መግለጫም ያወጣል፣ ሙዚቃም ያወጣ ነበር። የዛሬ 8 ዓመት ራሱ አውጥቷል 2017 ያኔ በቀውጢው ጊዜ 2017 ሚያዝያ ላይ ነው ያወጣው። ያንም ኢህአዴግ ነበረ መጨረሻ አካባቢ አውጥቷል። ያንም ችግር አልገጠመውና ምንድነው የምታየው? አፈናው ምንድነው የሚነግረን ነው? እንዳለ ፖለቲክሱ ሌላው ነው ተጠበቀው ነው። በጣም ይወዱታል ማለት ነው። ፕሮሞሽን እኮ ነው የሰሩለት። ቴዲስ ፕሮሞሽን በወሬም እኔ ለምሳሌ ሙዚቃም ብዙም ስለማልከታተል እንደሚወጣ አላውቅም ነበረ። ስላፈኑት ግን እኔም ሰማሁት። አይ ቲንክ አብዛኛው ሰው አሁን ካለው የኢትዮጵያ ችግር በኢትዮጵያ ውስጥ ህዝቡ አሁን ከፍተኛ ችግሩ ኑሮ ውድነት ነው። ሁለተኛ የሰላም እጦት ነው። ስለ ሙዚቃ ብዙ የሚሰማ ሰው የለም። መግለጫ በመከልከል በሚሊዮን ብር አውጥቶ ሊያገኝ የማይችለውን ፕሮሞሽን የሰሩለት እና እድለኛ ነው። ሊያመሰግናቸው ኮምፕሌን ሊያደርግ ሳይሆን ሊያመሰግናቸው ነው የሚገባው። የሚያሳይህ ምን ያህል ደም እንደሆኑ ነው የሚያሳየው። አሁን ካለው ነባራዊ ኢትዮጵያ ሁኔታ ሚውዚክ ኢዝ ዘ ሊስት ኦፍ ዲስ ገቨርንመንትስ ፕሮብለም። አይደለም
እንትን አሁን በአሁኑ ጊዜ የኢትዮጵያ መንግስት ችግር ሙዚቃ ሲሆን ስታየው ይሰይ ያኔ እንደ ቀልድ ምለው ነገር አለም ሊቭ ይሄ የተወሰነ ደሴት የብልጽግና ደሴትና ኢትዮጵያ እኮ የተለያዩ ናቸው። ደሴት ውስጥ አየህ ስለ ሙዚቃ ሲያስቡ ነው የሚውሉት ማለት ነው። ደሴት ውስጥ ስለ አሪፍ መኪና ስለ ቆንጅዬ ይሄ ብልጭልጭ ስለሚሰሩት ነገር ነው። ለነገሩ እኮ አብይ የሰጠው ኢንተርቪው አለ ዛሬ 2-3 ሳምንት ስለ ኢትዮጵያ ማለት አዲስ አበባ ነች። አዲስ አበባ ሲል እኮ ደሴቷ ብቻ ነች። ለደሴቷ የቴዲ ዘፈን አሳሳቢ ነው፣ ለኢትዮጵያ ህዝብ ግን ምንም አሳሳቢ አይደለም። ሶ ሚውዚክ ኢዝ ዘ ሊስት ኦፍ ዜር ፕሮብለም። ግን በእንትን ራሱ በጠላትነት ደረጃ ብታስቀምጥ እንኳን በጣም ትልቅ የምፈራው ነገር አይደለም። ስማ በጦርነት በተወጠረ መንግስት፣ ኢኮኖሚ በዳሸቀ መንግስት ውስጥ ለሙዚቃ አቴንሽን ሰጥተህ አላስፈላጊ አሁን የቴዲን ዘፈን የሚወዱትም የማይወዱትም ያዳምጡታል። ይሄን ዘፈን አምጪ ገርቱ ልስን እኔ ራሱ ምን ብሎ ምናልባት ምን ብሎ ነው ሊክ አድርጎ ነው ምን ብሎ ነው ምን መልእክት ይዞ መጥቶ ነው እንደዚህ የሚያፍኑት የሚለው ይመጣል። መልእክቱ እስቲ መንግስት ይውደም የሚል ራሱ ይሆነው ማት እኮ መንግስት የሚረግም ሙዚቃ ወጥቷል ባለፈው 1-2 ዓመት ስንቱን ሰምተሃል አንተ? አሁንም ራሱ ከአንድ አልበም ነው እንግዲህ እየወጣ ያለው መቼም ከዛ ውስጥ መንግስት የሚረግም ምናልባት 1-2 ቢሆን ነው አይደል? የማያዳምጠው ቋንቋው የማይችለው አስተርጎ ነው የሚያዳምጠው። አሁን ራሳቸው ላይ ነው የተኮሱት እያልከኝ ነው? አሁን ስማ ከአክሱም እስከ ሞያሌ እስከ ደወሌ ምንድነው መንግስት እንዲያስበረገገው የሚለውን it has made it the most awaited album of the year. በዛ on that note በቃው ሌሎቹን ጉዳይ ሌላ ጊዜ እናወራለን። እንግዲህ ጀዋር መሐመድ ማለት በኢትዮጵያ ፖለቲካ ውስጥ ብዙ ነገሮችን የተጫወተ ግለሰብ ነበር እና አሁን ካለው መንግስት ጋር ምንም አይነት ስምምነት ስለሌለው ከዚህ ሀገር እንዲባረር ወይ ደግሞ እንዲወጣ ተደርጎ አሁን ወደ ውጭ ሀገር ነው የሚኖረው እና የዚህ ሀገር የፖለቲካ ሰዎች ደግሞ እንደዚህ ነገር ሲፈጠር ያው ከግለሰቡ ወይ ደግሞ ከመንግስት ጋር ከሚጋጨው ሰው ጋር አብሮ መቆም የተለመደ ነገር ነውና የጀዋር መሐመድ እኔ ብዙም አስገራሚ መስሎ አልታየኝም ወይ ደግሞ ብዙም እኔ የገረመኝ ነገር የለም ማለት ነው። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሐሳብ አስተያየታላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ይሄንን በቪዲዮ በመሰራበት ሰዓት የቴዲ አፍሮ አልበም ተለቆ ብዙ ሪከርዶችን እየበጣጠሰ ይገኛል። ዓለም አቀፍ ሪከርዶችንም እየያዘ ይገኛል። ከዛ መካከል ጀንበር የተሰኘው ቪዲዮ ነው። በ3 ሰዓት ውስጥ ከ1.ምናምን ሚሊዮን ቪው በላይ ነው ያገኘውና ብዙ ሰዎች በዛ ጉዳይ እየተነጋገሩ ይገኛሉ። የቴዲ አፍሮ አልበም ሪከርዶችን እየበጣጠሰ ነው እያሉ ማለት ነው። እና በመግቢያ ላይ ያሳያችሁ ቪዲዮ ይህንን ያመለክታል። ምክንያቱም አሁን ላይ እየተመለከቱ ያሉት ቪዲዮን ቴዲ አፍሮን የሚያደንቁት ብቻ ሳይሆኑ የሚጠሉትም ሰዎች ናቸውና የቴዲ አፍሮን ነገር ምን አይነት ደረጃ ላይ ደረሰ በማለት ወይ ደግሞ ምን አይነት ዘፈን የለቀቀው በማለት የሚከታተሉት ማለት ነውና ይህ ነገር ብዙዎችን ያስደነቀና ያስገረመ ተግባር ሆኗል ማለት ነው። ሳይታሰብ መንግስት ፕሮሞተር ሆኖ ተገኘ የቴዲ አፍሮ ማለት ነውና በጣም ደስ የሚልና ያስደስተዋል ወይ ደግሞ ለሱ ጥሩ ነገር ነው ብዬ ነው ማስበው እንጂ የከፋ ነገር ይመጣበታል ብዬ አላስብም በዚህ ጉዳይ። አሁን ከዚህ ቀጥሎ ማቀርብላችሁ ደግሞ ያው በአንድ ቪዲዮ ላይ ወይ ደግሞ በአንድ ከሱ ዘፈን ላይ የተቀረጸ አንድ ኮሜንት አንድ ግለሰብ ኮሜንት ያደረገው ነገር በአሁኑ ሰዓት ላይ ቲክቶኩንም ሶሻል ሚዲያውንም እያጥለቀለቀው ይገኛል። ምንድነው ኮሜንቱ? እስኪ ላንብብላችሁ። ይህ ዘፈን በ2050 የምትመለከቱ ወይ ደግሞ የምትሰሙ ሰዎች እኛ የ2018 ነዋሪዎች 8 ሰዓት አልደርስ ብሎን በቴዲ ዘፈን ጉጉት ቀኑ አልሄድ ብሎን ጠብቀን የሰማነው ታሪካዊ ዘፈን እንደሆነ እወቁ። ከኛ ተማሩ። ዘረኝነት፣ ብሔርተኝነት እኛን ሰላም አሳጥቶን የነበረ ነገር ነው። ፍቅር ከእናንተ ጋር ይሁን። ኢትዮጵያን ውደዱ፣ ፍቅር ያሸንፋል። እንዳልካቸው አሰፋ የተባለ ግለሰብ ነውና የቴዲ አፍሮ የመጀመሪያውን ሲንግሉ መጀመሪያ ላይ የለቀቃትን ዘፈን አንድ በአንድ ነው የለቀቃቸው ዘፈኖቹ ማለት ነውና የመጀመሪያዋ ዘፈን ላይ የታየ ኮሜንት ነውና ብዙዎች በአሁኑ ሰዓት ይሄን ነገር እየተቀባበሉት ይገኛሉ። እና ይሄንን ኮሜንት ደግሞ ያስቀመጠው ወደፊት ለሚመለከተው ሰው ነው። ይሄኛውን ወደፊት 2050 ላይ ለምትመለከቱ የመጪው ትውልድ ነው ለመጪው ትውልድ ነው ያስተላለፈውና ምን አይነት ነገሮችን እያሳለፈን እንደሆነ እንዲታወቅልን ይመስለኛል። እና ይሄ ነገር በአሁኑ ሰዓት የብዙዎች መነጋገሪያ መሆኑን ቀጥሏል ማለት ነውና የቴዲ አፍሮንም ዘፈን ያው በዚሁ ልጋብዛችሁ። የምትወዱት አድናቂዎች ካላችሁ እየገባችሁ ብትሰሟቸው አሪፍ አሪፍ ዘፈኖችን ታገኙባቸዋላችሁ ብዬ አስባለሁ።
ለማንኛውም ምርጦች የዛሬ ቪዲዮቻችን ነኝን ይመስላሉ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።